ሁሉ ውጣ ውረድ ውስጥ ሊተዋት የማይችል በባህሩ ላይ ተሳፈሩ ብሎ ቃል የሰጣቸው እግዚአብሔር ዘወትር አብሯት እንዳለ ማሳወቂያ ነው። ግልጽ ነው፣ ገብቷቸዋል። በፍጻሜው ግን እነሱ ተሳፍረውባት እነርሱ ያሉባት ይህቺ መርከብ ይህቺ ቦታ የእመቤታችን ምሳሌ ነው። የማን ምሳሌ ናት አልኳችሁ? የእመቤታችን ምሳሌ ነው። ሐዋርያት ተሳፍረው ይቀስፉባት የነበረችው መርከብ ወደቡ ጋር እስከምትደርስ ድረስ እነርሱን እንደቻለቻቸው ሁሉ እመቤታችን ድንግል ማርያምም በምልጃዋ ወደብና ማረፊያ የሆነው መድኃኔ ዓለም ልጇ ኢየሱስ ክርስቶስ ጋር እስከምንደርስ ድረስ እንደማትጥለን ማሳያ ነው። እየሰማችሁ ነው? አዎ። አባ ጊዮርጊስ ዘጋስጫ ለዛ ነው የአርጋኖን ጸሎቱ ላይ እመቤታችንን እርሱን ራሱ ቀዛፊ ነኝ ብታውቁበት እኮ ጸሎት ነው። በነገራችን ላይ የማስብላችሁ እኔ ቀዛፊ ነኝ እስኪ በሉ እንጂ እኔ ቀዛፊ ነኝ። ቀዛፊ ነኝ ማለት የቀዛፊነቱን ቦታ ቅድም ይዘዋል እየቀዘፉ ሄዱ ያልኳችሁ እነማን ናቸው? ሐዋርያት ናቸው። ስለዚህ ሐዋርያትን መሰለና አባ ጊዮርጊስ እኔ ቀዛፊ ነኝ አለ። ልጅሽ ወደብ ነው አለ። ልጅሽ ምንድን ነው? ወደብ ነው። አንቺ ደግሞ ከልጅሽ ጋር የምታደርሽ መቅዘፊያ ሆነሻል። መቅዘፊያ ሆነሽ ማለት ይጠቀምበት የነበረው እንጨት ወደ እግዚአብሔር ሊጓዝበት ያስቻለው ጉልበት የሆነው ድንግል ማርያም ናት እያለ ነው አባ ጊዮርጊስ። ለዚህ ዓለም ቀዝፈንባት ወደብ የተባለ አምላካችን ዘንድ የምታደርሰን እርሷ ናት እያለ። በሶስተኛነት ደረጃ ደግሞ ቅዱስ ጎርጎርዮስ የተሳፈሩበትን መርከብ ወይንም ደግሞ ታንኳ ቅዱስ መስቀል ነው ይላል። ሐዋርያት በመስቀሉ ላይ ተሳፍረው ከእግዚአብሔር ዘንድ እንደተጽናኑበት ሁሉ እናንተ በቅዱስ ወንጌል አምናችሁ መከራ የተባለውን የቅዱስ መስቀሉን ሕይወት የምትኖሩበት ከሆነ እግዚአብሔር መስቀሎቻችሁን እንድትሸከሙ ያዘዛችሁ አምላክ በሚመጣባችሁ ሁሉ ሊያሳርፋችሁም የታመነ አምላክ ነው ይላል። ስለዚህ ክርስቲያኖች የማትፈሩበትና እግዚአብሔር እኔ ነኝ እያለ ሲያጽናናችሁ የምትረጋጉት በእነዚህ ሶስት መርከቦች እንዳላችሁ እርግጠኛ ስትሆኑ፣ አንደኛው በቤተ ክርስቲያን መርከብ ውስጥ መኖር መቻል አለብን። በምን መርከብ ውስጥ አልኳችሁ? በቤተ ክርስቲያን። ሁለተኛው በቅዱስ መስቀል መርከብነት ውስጥ መኖር መቻል አለብን። ለእግዚአብሔር መከራ እየተቀበልን አምላካችንንም የሚመስል ሕይወት እየኖር። ሶስተኛው ደግሞ በድንግል ማርያም በተባለች በእሷ መርከብነት ጥላ መጠለል መቻል አለብን። ኖህ ከመጣበት መቅሰፍት የዳነው በመርከቧ ጥላ እንደሆነ ሁሉ እኛም በዓለም ላይ ኖረን ወደብ ወደ ተባለ ወደ እግዚአብሔር መንግሥት ወደ ክርስቶስ ልንመራ የምንችለው እርሷ ላይ ሆነን በእርሷም ጥላ ተከልለን ነው። ይህንን እንድናይ በእርሷ ጥላ መኖር እንድንችል የረዳን አምላካችን ስሙ የተመሰገነ ይሁን። የሰማነውን በልቦናችን ሰሌዳ ይጻፍልን። አምላካችን በዓሉን የሰላም፣ የፍቅር፣ የደስታ፣ የበረከት ያርግልን። ወስብሐት ለእግዚአብሔር። ረልታ ያንሳበት ሰላላችሁ በብራቴናው መምህራችን ላይ አድሮ ያስተማረን የመከረን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። መምህራችን ቃለ ሕይወት ያሰማልን፣ እድሜና ጤና ይስጥልን፣ ያቆይልን። ወጣት ሳለ እንዳረጋዊ የሚያስብ የሚኖር ትሁት ታዛዥ እጅግ በጣም የሚገርም መምህር ስለሰጠችን ቤተክርስቲያን ምስጋና ይድረሳት። አያልቅባትም መቼም። እስኪ ልል ብላችሁ እግዚአብሔርን አመስግኑ። ጊዜውን፣ ጉብዝናውን፣ ጉልበቱን፣ እውቀቱን ሳይሰስት ለቤተክርስቲያን የሚሰጥ አንዳንድ ከሚያሳሱኝ የቤተክርስቲያን ልጆች ውስጥ አንዱ ነው እና መጨረሻውን ታሳምርለት ሞገስ ትሆነው ኪዳነ ምሕረት መላከ ሰላም ቆሞስ አባ ሀብተ ማርያም የዚህ ታላቅ ደብር አስተዳዳሪ፣ የተከበሩ የቤተክርስቲያናችን ዋና ጸሐፊ፣ እጅግ በጣም የምወደዎት ትሁት አባት ባህታዊ አባታችን፣ አባቶቼ ካህናት፣ እንደየማዕረጋችሁ ወንድሞቼ ዲያቆናት፣ ሰባኪያነ ወንጌል፣ ዘማሪያን፣ ዘማሪያት እዚህ የምትገኛችሁ ሁላችሁም እንደምን አመሻችሁ? ኧረ ጮክ ብላችሁ እንደምን አመሻችሁ? ደስ አይልም? እስቲ እግዚአብሔር ይመስገን ብሉ ልል ብላችሁ ወደንዳ እኔ ብዙ ጊዜ ያው የምታወቅበት ታውቁታላችሁ። ማይክሮፎን
ወዲህ በሉ ነው። ብዙ ሰዎች ደግሞ በሶሻል ሚዲያውም በምኑም አንዳንድ ጊዜ ደግሞ እነዛኞቹም ደግሞ በእኛ ማሊያ ገብተው ራሱ ሁልጊዜ ልመና ኦርቶዶክስ ቤተክርስቲያን ላይ እንደው ሲሰለች ሲያስጠላ ይላሉ። እኔ በጣም ያመኛል እና ዛሬ በተለየ ሁኔታ ቶታል ፈለገ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን የምንመረቅባት ሙሽራችን ዛሬ እሷ ደጅ ላይ ምስጋና ብቻ ነው። እሷ ትሞላዋለች። ኪዳነ ምሕረት ይህንን ማድረግ አያቅታትም እና እናመሰግናለን፣ እንዘምራለን ተብሎ በርካታ መምህራን መጋቢ ሃይማኖት ተስፋዬ ወሳም ይመጣል። መጋቢ አዲስ እሸቱ በነገው ዕለት አብረውን ያመሻሉ። ብዙ ሊቃውንት ቤተክርስቲያን ይመጣሉ። ቶታል ፈለገ ሕይወት በእውነት እንዳማረባት ወንጌል እየተሰበከባት እየዘመርን እያመሰገንባት የምትኖር ታላቅ ደብር ትሆናለች አዲስ አበባችን ውስጥ። እልል ብላችሁ እግዚአብሔር እናመስግኑ። ወደ ዝማሬ ከመሄዳችን በፊት ግን በአባታችን መልካም ፈቃድ እኔ አጭር ነገር ግን የለመድኩበትን ሳልል አላልፍምና ይፍቀዱልኝ አባቴ። 15-20 ደቂቃ ብቻ። እናንተስ ትፈቅዳላችሁ? አዎ ያላችሁ በእውነት ኪዳነ ምሕረት ኑሯችሁን ትሙላላችሁ። እሺ ትበላችሁ። ምንም ግርግር አልፈልግም። የግድ ዛሬ መሰረት መጣል መቻል አለብን። የምረቃ መርሃ ግብሩንና ይሄ ግቢው አምሮበት ያማሩ አጸዶች በደንብ ተተክለው እንዲሁም ደግሞ ማረፊያዎች ቦታዎች አምሮባቸው በአዳዲስ ልብሰ ተክህኖ በአዳዲስ ንዋየ ቅድሳት የብር መቋሚያና ጸናጽል ቀርቦ እንዲሁም ደግሞ ቅዱስነታቸው እግዚአብሔር ይፈቅድ ተገኝተው ስናስመርቃት ይታያችሁ። ያንን ለማድረግ በጣም የሚያስፈልገን ነገር አሁን አጭር መነሻ ለሞራልም የሚሆንን ዘንድ ሌሎቻችሁ ትቆዩልኝና ስለ ቅድስት ኪዳነ ምሕረት 16 ሺህ ብር የምትሰጡን 16 ሰዎች ብቻ ፈልጋለሁ። የግድ አሁን አይደለም። አካውንቱን ነግራችኋለሁ። በመላው ዓለም ሆናችሁ በኢቲ አርት እና በቋንቋ አይነሽ ሚዲያ እንዲሁም በኔ ቲክቶክ የምትከታተሉ ሰዎች ስለ ቅድስት ኪዳነ ምሕረት የከርሞ ፍልሰቷ በአዲሱ ቤቷ ነው። አቧራውን ነፍ ብላችሁ የተኛችሁ በረከቱ ይደርባችሁ። ሱባኤያችሁን ትስማላችሁ። የእናንተ ሱባኤ ለሀገር ይትረፍ። በእውነት አይቻለሁ እዛ ውስጥ መሬት ላይ ተኝታችሁ ብዙዎቻችሁና በእውነት በረከታችሁ ይደርብን። ይኸውላችሁ ቶሎ በፍጥነት ምንም ንግግር አላሳምርም። ይቺ የከርሞ ሙሽራችን ፊት ለፊት እንደዚህ ሆናለች። በሞዛይክ በእብነበረድ አምሮባት ተንቆጥቁጣ የሚቀጥለው ዓመት ላይ የከርሞ ፍልሰቷ በአዲሱ ቤቷ ብለን ተነስተናልና 16 ሰዎች ብቻ 16 ሺህ ብር የምትሰጡን ሰዎች የኪዳነ ምሕረቶች ማን ያውቃል? የ16ቱንም አንዱን እኔ ያለው ዘጋዋለሁ፣ ከዛ በላይ ጨምር አድርገው እኔ ይሄን አደርገዋለሁ ቢል ሰው ደስ ይለኛልና ሁልጊዜ እዚህ ቤት የተለመደ ነገር አንድ ነገር ልንገራችሁ። ስለ 64ቱ የተቀደሱ ዘመኖቿ ስለ ወላዲት አምላክ 64 ሺህ ብር ለእያንዳንዱ ቀኖችሽ አንቺ ስለተፈጠርሽባቸው ቀኖች ስለኖርሽባቸው ዘመኖች እጅ ነሳለሁ ብሎ 64 ሺህ ብር የሚሰጡ ሰዎች ብዬ በወረፋ እዚህ ቤት ተሰጥቶ አውቃለሁ፣ ተስተናግጄ አውቃለሁኝ። እና ያም እንደተጠበቀው ነው። እስኪ 16 ሺህ ብር እኔ አለሁ የሚለኝ የመጀመሪያ ማን ነው? እጅም ያወጣል በፍጥነት ከዚህ አካባቢ 16 ሰዎች ነው። እዚህ ጋር 4 ባገኝ እዛ ጋር 4 እዛ ጋር 4